ጉባ አሶሳ ላይ የተገነባው የህዳሴው ግድብ በአፍሪካ ታላቁ የኤሌክትሪክ ኃይል ማመንጫ ግድብ ነው። 5150 ሜጋዋት ኃይል የሚያመነጭ ባለግርማ ሞገሱ ግድብ ግራና ቀኝ ኮርቻዎቹን ጨምሮ ቁመቱ 145 ሜትር ነው። ኮርቻ ውስጥ ውሃ ቋጥሮ የተሰራው ሐይቅ 60,000 ካሬ ሜትር ላይ ተንጣሎ ካሁኑ የተለያዩ አይነት የአሳ ዝርያዎች ይዟል። ይህ ግዙፍ ፕሮጀክት በገንዘብ በኩል የተማመነው ዓለም አቀፍ ብድር ወይንም ከበለጸጉ ሀገሮች እርዳታ አልነበረም። የኢትዮጵያውያንን አቅም ነበር ቢሉ ማን ያምናል? ከእናቶች መቀነት፣ ከአባቶች ኪስ፣ ከመንግሥት ሠራተኞች ደሞዝ፣ ከነጋዴዎች፣ ገበሬዎች መዋጮ፣ ወላጆች ለልጆቻቸው በገዙላቸው ቦን የህዳሴው ዋንጫ ልክ እንደ ጥዋ ማነሽ ባለሳምንት ያስጠመድሽ በ15 እየተባለ በመላው የኢትዮጵያ ክልሎች ዞሮ በተሰበሰበ ገንዘብ ተሰራ ቢሉ ማን ያምናል? ግን እውነቱ ይህ ነው እና ዛሬ አባይ ማደሪያውን አሳምሯል። የህዳሴው ግድብ ታሪክ የኢትዮጵያውያን የመተባበር ታሪክ ምሳሌ የሚሆነው በዚህ ነው። የህዳሴ ግድቡ ትሩፋት የኢትዮጵያን ብቻ አይደለም፣ ለጎረቤቶቻችን ጭምር። ኢጋድ ለሚዲያ ባለሙያዎቻችን ባዘጋጀው ዓመታዊ የሽልማት ስነ ስርዓት ላይ ለመታደም ወደ ሀገራችን የመጡ ጋዜጠኞች በሀገር ውስጥ በተሰበሰበ መዋጮ በዚያ በረሃ ለ14 ዓመታት የኢትዮጵያ ልጆች ጉልበት፣ ላብ፣ ድካምና ሙያ የተሰራውን ህዳሴን ጎብኝተዋል። የጎረቤት ሀገር ጋዜጠኞች ምን አሉ ይሆን? ከዚያ በፊት ኢንጂነር ከማል ያስረዱናል። ኢንጂነር ከማል አህመድ እባላለሁ። የፕሮጀክቱ ምክትል ስራ አስኪያጅ ነኝ። ዛሬ ወደ ታላቁ ኢትዮጵያ ህዳሴ ግድብ በመምጣታችሁ በጣም ታላቅ ደስታ ይሰማናል። ምክንያቱም እዚህ ያያችሁትን ነገር እናንተም በየስራ ዘርፋችሁ ወይም በያላችሁበት አካባቢ ይህንን ግድብ በማስተዋወቅ ትልቅ ተጽዕኖ መፍጠር የምትችሉ እንደመሆናችሁ ትልቅ ደስታ ይሰማናል። ለሀገሪቷም ትልቅ ጥቅም ይኖረዋል ብለን እናስባለን። ዛሬ ማሳያችሁ የታላቁ ህዳሴ ግድቦቹን እንዲሁም ፓወር ሃውሱን እንዲሁም ደግሞ በጉዞአችን መሀል ግድቡ መሀል ላይ ያጋጠሙ አንዳንድ እንትኖችን እናወራለን ወይ ደግሞ አዋጋችኋለሁ ማለት ነው። አሁን የምንገኘው በታላቁ ህዳሴ ግድብ አባይ ወንዝ ላይ ከተገነቡ ሁለት ግድቦች ውስጥ ሁለተኛው ግድብ ነው። ይሄኛው የኮርቻ ግድብ ወይም ደግሞ ሳድል ዳም የምንለው ነው። ዋናው ግድብ በወንዙ በስተምዕራብ ዳይሬክሽን ወይም ደግሞ በወንዙ በስተምዕራብ 20 ኪሎ ሜትር ላይ እናገኘዋለን። እዚህ ጋር ከጨረስን በኋላ ወደፊት ስንሄድ የምናየው ነው የሚሆነው። ይሄ ግድብ የተሰራው ፊት ለፊቱ በውሃው ሳይድ በኮንክሪት ሆኖ ጀርባው ደግሞ በድንጋይ ነው የተሞላ ወይ ደግሞ ኮንክሪት ፌስ ሮክ ፊል ዳም ይባላል። በቴክኒካል አጠራሩ CIFRD እንለዋለን በአብሪቬሽን። በፊት ለፊት ሳይድ ውሃ ወደ ውስጥ እንዳያሰርግ ኮንክሪት የተደረገ በፊት ለፊቱ ላይ፣ ጀርባው ደግሞ ድንጋይ ነው። እንደምታዩት ድንጋዩ ከዚሁ ከውሃው በስተግራና በስተቀኝ ከዚሁ ጋር ተቆርጦ ነው የወጣው። ድንጋይ ይመስላል እንጂ እብነበረድ ነው። በነገራችን ላይ በእብነበረድ ነው የተሰራው። ይሄ እዚህ ጋር ሪሶርሱ እብነበረድ ስለነበር የድንጋዩን ፓርት በእብነበረድ ነው የተጠቀምነው ማለት ነው። ስለዚህ ይህ ግድብ ስንገነባው ምን አድቫንቴጅ አገኘን? ይህ ኮርቻ ዳምን ስንገነባው የግድቡን ውሃ የመያዝ አቅም በ3 እጥፍ ከፍ አድርጎታል። በፊት 25 ቢሊዮን ሜትር ኪዩብ ነበር የሚይዘው፣ ወደ 74 ቢሊዮን ሜትር ኪዩብ ከፍ እንዲል አስችሎታል። ይህ ሳድል ዳም ርዝመቱ 5.2 ኪሎ ሜትር ነው፣ ቁመቱ 50 ሜትር ነው። ወደ 15.3 ሚሊዮን ሜትር ኪዩብ ድንጋይ ነው የወሰደው ይህንን ለመገንባት ማለት ነው። ይህን በመገንባታችን አጠቃላይ ንጋት የሚባለውን ሐይቅ ለመፍጠር አስችሎናል። 74 ቢሊዮን ሜትር ኪዩብ ይዛል። የሐይቁ አማካኝ ጥልቀት 50 ሜትር አካባቢ ይሆናል። ከፍተኛ ጥልቀቱ ደግሞ 170 ሜትር ነው። ይሄ ግድብ በመገንባቱ እዚህ ጋር የያዝነው ውሃ እስከ 240 ኪሎ ሜትር ድረስ ወደኋላ ጎርጅ ውስጥ ወይም ደግሞ የወንዙ መንገድ ላይ እንዲተኛ አስችሎታል ማለት ነው። እንደሚታወቀው ይሄ ግድብ በዋነኝነት የተገነባው ኃይል ለማመንጨት ነው። በዚህም አማካኝነት በአሁኑ ጊዜ 5150 ሜጋዋት የማመንጨት ኃይል አቅም እንዲኖረው አስችሎታል። ምናልባት አሁን እዚህ ጋር የምነግራችሁ በአሁኑ ሰዓት የሀገሪቱ ግማሽ ወይም ከግማሽ ከ50% በላይ ኃይል እየመነጨ ያለው ከዚህ ከህዳሴ ግድብ ነው። ስለዚህ የታለመለትን ዓላማ እያሳካ ነው ማለት ነው። ከኃይል ማመንጨት በተጨማሪም የአሳ ማስገር ስራ ላይ የተሰማሩ ብዙ ማህበራቶች አሉ። የአሳ ምርቱም ከፍተኛ ነው። በዛ ላይም ለወደፊቱም ለመሰማራት የሚፈልጉ ባለሀብቶች ከፍተኛ የስራ እድል እንዲሁም ለወጣቱ ከፍተኛ የስራ እድል የሚከፍት ነው። ከሱ በተጨማሪም ደግሞ እንደምታዩት አካባቢው በተራራ የተከበበ እንደመሆኑ ለሪዞርት ትልቅ ምቹ ከባቢን ይፈጥራል። ብዙ ደሴቶች አሉ። ይህ ውሃ በመያያዙ ከ100 በላይ ደሴቶች ናቸው የተፈጠሩት። ከ70 በላይ የሚሆኑት ደሴቶች ከ5 ሄክታር በላይ ስፋት ያላቸው ከ70 በላይ ሄክታሮች አሉ።
ትልቁ ደሴት 2800 ሄክታር ይሰፋል። በጣም ሁሉም እንደሚፈልገው በተለያየ ሳይዝ ብዙ ደሴቶች አሉ ማለት ነው። ስለዚህ ከኃይል ማመንጨት በተጨማሪ አሳ ላይ እንዲሁም ደግሞ ቱሪዝም ላይ ከፍተኛ አቅም ያለው ሀይቅ ነው የተፈጠረው ማለት ነው። ይህን ይመስላል። ሳድዳሙ ተጀምሯል። ወደ 36 ማህበራት ተደራጅተዋል በክልሉ። በዛ ውስጥ የተደራጁ ወደ ከ780 እስከ 850 ሰዎች ተደራጅተው እየሰሩ ነው። በዛው የዛኑ ያህል ደግሞ አመልክተው የሚያስፈልጋቸውን ግብዓቶች በማዘጋጀት ላይ ያሉ ማህበራቶችም አሉ። አንድ የጅቡቲ ነዋሪ ከዚህ በፊት ከኢትዮጵያ መብራት ይመጣልናል፣ አሁን ደግሞ ጣፋጭ ውሃ ከኢትዮጵያ መጥቶልናል ብለው ነበር። ያላቸው አማራጭ ጨዋማው የውቅያኖስ ውሃ ስለነበረ ነው ጣፋጭ ውሃ ለማለታቸው። ሚስ ፋኢማ ከጅቡቲ እንዲህ ይላሉ። My name is Faima. I'm a farmer and you know when I saw on TV ስሜ ፋኢማ ነው። ገበሬ ነኝ። በቴሌቪዥን የታላቁ ህዳሴ ግድብን ምርቃት ስመለከት የተለየ ነገር ነው የተሰማኝ። ይህ አደጋን የመቀነስ መፍትሄን የማላመድ መንገድም መሆኑን ማወቅ አለባችሁ። በሀገራችን ልንተገብረው የሚገባ ነው። እንደ ሶማሊያ ያሉ ምን ያክል ሀገሮች ውሃቸው ያለምንም ጥቅም ቀጥታ ወደ ባህር እንደሚቀላቀል ታውቃለህ? ይህንን ግድብ ግን አይተዋል? አሳውን ትልልቅ 20 እና 25 ኪሎ የሚመዝኑ አሳዎች ነው ያሉት። What I'm saying is like I'm repeating myself. This is not only Renaissance for Ethiopia. This for the whole region. We are Djiboutian. Like 45 minutes from here, we can reproduce this. አሁንም ደግሜ እናገራለሁ። ይህ የኢትዮጵያ ህዳሴ ግድብ ብቻ አይደለም፣ የሁሉም የአካባቢው ሀገሮች ጭምር ነው። እኛ ጅቡቲያውያን ነን። ከግድቡ 45 ደቂቃ ርቀት ላይ ነው ያለነው። በወንድሞቻችን ታግዘን ይህንን እኛም በሀገራችን መድገም እንችላለን። ኢትዮጵያ ጊዜ ወስዳ ነው ይህንን የሰራችው። ድንገት በአንድ ምሽት የታሰበና ጠዋት ስትነሳ የገነባቸው አይደለም። በትብብር የተሰራ ነው። ህዝብና መንግስት ያመኑበት ነው። አሁን በዚህ ሰዓት የምንፈልገው ይህንን ግድብ ለመገንባት የታለፈውን መንገድ ማወቅ ነው። እናም በሀገሬ ስለ መገንባት ማሰብ። እኔ ገበሬ ነኝ። እንዲህ አይነቱ ግድብ ቢኖር የተመረተውና የሚሰበሰበውን ሰብል አስበዋል? ዛሬ እኛ የምናወራው ስለ ምስራቅ አፍሪካ ድርቅ ነው። የኢጋድ ዞን ጦርነትና ድርቅ ያለበት ነው ይባላል። ግን አካባቢው ይህም ግድብ ያለበት ነው። እኛ ያጣነው ነገር ልምድ መለዋወጥ ነው። Do you know that the electricity from here will go to my house? This electricity will go to Djibouti. This is how I got, my electricity. That's how I got my internet. And the idea is like to reproduce it. And I was talking to Somalians, they have a lot of river. ታውቃለህ፣ እዚህ የሚመነጨው ኤሌክትሪክ ኃይል እኮ እኔ ቤት ድረስ ይሄዳል። እዚህ የሚመረተው ኃይል ጅቡቲ እኔ ቤት ይደርሳል። በዚህ መንገድ ነው መብራት፣ ኢንተርኔት የምናገኘው። ሶማሊያውያንን እያወራኋቸው ነበር። ብዙ ወንዝ አላቸው። በየዓመቱ ጎርፍ ይደጋገምባቸዋል። ጎርፍ ስታይ ውሃው ወዴት ነው የሚሄደው ብለህ ትጠይቃለህ። በቀጥታ ወደ ባህር ነው የሚገባው። የዚህ ግድብ ሐሳቡ መልሶ መጠቀም ነው። ሌላው ማንሳት የምፈልገው ነገር ልክ ኢትዮጵያ እንዳደረገችው የግድ ራሱን ግድብ መገንባት የለብንም። በራሳችን መንገድ ነው መስራት ያለብን። ኢትዮጵያና ጅቡቲ የተለያዩ ናቸው። ኢትዮጵያውያን 120 ሚሊዮን ናቸው። የኔ ሀገር 1 ሚሊዮን አካባቢ ነው። ዋናው ነገር የምግብ ዋስትና ለማረጋገጥ ድርቅን ለመቋቋም ከምንም በላይ የምግብ ስርዓቱ የሚሰበሰበውን ሰብል ለመጨመር ወሳኝ ነው። ይህ ግድብ ከኔ እርሻ ጎን ቢሆን አስበዋል? ለኛ የገነት ያክል ነበር የሚሆነው። እንዲህ አይነቱ ነገር ሳይ ለራሴ የምነግረው ከሀገሬ በጥቂት ኪሎ ሜትር ርቀት ላይ ያለ ሀገር ይህንን ማድረግ ከቻለ እኔም የኔ ሀገር ላይ ይህንን ማድረግ እችላለሁ ብዬ ነው። ቦኒፌስ ባራንዛ ከኬንያ ነው። Thank you so much. My name is Boniface Barasa, a Kenyan journalist, multimedia journalist from Kenya. And I really want to attest being able to visit this dam in Ethiopia. አመሰግናለሁ። ስሜ ቦኒፌስ ባራዛ ይባላል። የኬንያ ጋዜጠኛ ነኝ። ይህ ግድብ ትልቁና ረጅሙ የአፍሪካ ግድብ ነው። በአየር ንብረት ለውጥ ረገድም ካየነው በባህሪው ጨዋታ ቀያሪ ነው። All round aspect because it produces electricity just to meet the domestic demand for electricity and also industrialization way. And apart from that, we also made to understand that it's going a long way in solving issues to do with food insecurity. That means we'll be able to achieve food security and enough surplus water to be used whenever drought strikes, because it has been a major issue
ምክንያቱም የሀገሬን የኃይል ፍላጎትን ለማሟላት ኤሌክትሪክ ያመርታል። ከዛ በተጨማሪም ግን ከምግብ ዋስትና ጋር ያለውን ችግር ለመፍታት ብዙ ርቀት የሚጓዝ ነው። በቂ ውሃንም ያቀርባል። በተለይ ድርቅ በሚኖርበት ጊዜ ይህ ትልቅ ጉዳይ ነው የሚሆነው። ከውሃ እጥረት ጋር የተገናኘ ችግር ሲኖር ማህበረሰቡ ግጭትና ሽሚያ ውስጥ ይገባል። አሻ ሐሚሲ ከኬንያ። My name is Asha Hamisi. I'm a senior radio news editor at Kenya Broadcasting Corporation. I'm so glad to have witnessed this grand Ethiopian Renaissance ስሜ Dam. አሻ ሐሚስ ነው። በኬንያ ብሮድካስቲንግ ኮርፖሬሽን ከፍተኛ የሬዲዮ አርታኢ ነኝ። ይህንን የኢትዮጵያ ታላቁን የህዳሴ ግድብ በማየቴ ደስተኛ ነኝ። ይሄ እኛ አፍሪካውያን ለራሳችን ችግር የራሳችን መፍትሄ እንዳለን ማሳያ ነው። ይሄ ሙሉ ለሙሉ በኢትዮጵያ ታክስ ከፋዮች መዋጮ የተሸፈነ ነው። ምንም ብድር የለበትም። ይሄ የራሳችንን ሀብት በማሰባሰብ ትልቅ የሆነ ከኢትዮጵያ አልፎ ጎረቤት ሀገሮችን የሚጠቅም ፕሮጀክት መስራት እንደምንችል ማሳያ ነው። ኬንያ፣ ዩጋንዳ፣ ሱዳን ሁሉም ነው ከዚህ የሚጠቀመው። ይህ አስደናቂ ነው። This is quite impressive. Shout out to Sheger radio listeners. My name is Asha Hamisi. I'm coming to you live from the grand Ethiopian Renaissance Dam. የሸገር አድማጮች፣ እኔ አሻ ሐሚስ ነኝ። በቀጥታ ከታላቁ ህዳሴ ግድብ ከአሶሳ ኢትዮጵያ። በጣም ደስተኛ ነኝ ይህንን ፕሮጀክት ስላየሁ፣ እንዲሁም በኢትዮጵያውያን ኮርቻለሁ። ይሄ እኛ አፍሪካውያን ለችግሮቻችን የራሳችን ሀገር በቀል መፍትሄ እንዳለን ማሳያ ነው። ጋብርኤል ጋቡ ከደቡብ ሱዳን። My name is Gabriel Galwak, aka Gabu. I'm a filmmaker, I'm a producer. I work with King Media. I think this is a great opportunity. ስሜ ጋብርኤል ጋሉክ ነው። ከኪንግ ሚዲያ ጋር ነው የምሰራው። የፊልም አዘጋጅ ነኝ። ይሄ ትልቅ እድል ነው። እንደ አፍሪካዊ የራሳችንን ውሃ ማስተዳደር መቻል ነው። በአጠቃላይ ስለ አፍሪካ ልናገር። ይሄ ፕሮጀክት የኤሌክትሪክ ኃይል ማመንጫ ከመሆኑም በላይ የምግብ ምንጭ መሆን የሚችል ነው። ለመስኖ ልንጠቀመው እንችላለን። ውሃን ለመስኖ በመጠቀም የምግብ ችግር እንዳይኖር ማድረግ እንችላለን። ከሌላ ሀገር ምግብ ከማስገባት ግብርናው ላይ ትኩረት አድርገን በመስኖ ብንጠቀም የምግብ ችግር አይኖርብንም። ህዳሴ ግድብን በካሜራ መስኮት ማየት ብቻ አይበቃም። ሲያዩት ልብን በሐሴት የሚሞላውን የህዳሴን ግድብ ሁሉም ኢትዮጵያዊ ሄዶ እንዲጎበኘው ማድረግ ያስፈልጋል። ያዋጣሁት 10 ብር፣ 100 ብር ወዘተ እዚህ ላይ አርፈዋል ብሎ እንዲደሰት ለማድረግ ማሰብ የሚቀጥለው የአስተባባሪ ኮሚሽኑ ተግባር መሆን ይኖርበታል።